ሰላም እንደምን አላችሁ? የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርቶች ነን። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። በየክለቦቻችሁ የተሰሙ አዳዲስ መረጃዎችን ይዘናል። እንደተለመደው በዝርዝር እንመለከታችኋለን። የአውሮፓ ቻምፒየንስ ሊግ ድልድል ይፋ ተደርጓል። አርሰናል እንግዲህ ሁኔታው ለእኔ ተመቸኝ የሚልበት አካሄድ ላይ ያለ ይመስላል። በቀጥታ ወደ ፋይናል ለመድረስ እንዲሁም ኦፕታ ሱፐር ኮምፒውተሮች አርሰናል ምን ያክል ፐርሰንት ዋንጫውን የማሸነፍ እድል አለ የሚለውን ግምቶቻቸውን አስቀምጧል። ከማንቸስተር ዩናይትድ ከአርሰናል ከቸልሲ ጋር በተያዘ የሚነሱ ዝርዝር ነጥቦች አሉ። አርሰናል ቤት የአንቶኒ ጎርደን ዝውውር በትልቅ ደረጃ እየተነሳ ይገኛል። አሁን ከማንቸስተር ዩናይትድም ሌላኛው በአንቶኒ ጎርደን ዝውውር ላይ ስሙ ያለበት ከሊቨርፑልም በተሻለ አርሰናል ሰፊ እድል አለው ተብሏል። በዚህ ጉዳይ ላይ አሰልጣኙ የሰጡት ምላሽ አለ። ኤዲያው በተመለከተ ለተጫዋቹ በቀጥታ መልእክታቸውን አስተላልፈውለታል። ከአርሰናል ሊለቅ የሚችል ተጫዋች አለ ቤንዋይትን በተመለከተ ወደ ባርሰሎና የሚሉ ዘገባዎችም እየወጡ ይገኛሉ። በስፋት እንመለከተዋለን። ተከላካይ ስፍራ ላይ ምን ያክል አርሰናል ጥንካሬ እንዳለው እየተመለከተ እንገኛለንና የቤንዋይት ዝውውርንም በተመለከተ አዳዲስ የወጡ መረጃዎች አሉ። የጉዳት ዜናዎችን እንነግራቸዋለን። ቡካዮ ሳካ ባለፈው ጨዋታ ላይ የቶትናም ጨዋታ ላይ ተቀይሮ ወጥቶ ነበር በጉዳት ምክንያት በመጨረሻ ደቂቃዎች ላይ። ከቨርስን በተመለከተ ባለፉት 2-3 ጨዋታዎች ላይ አልተጫወተም። እንዲሁም የማክስ ዶማንንም ጉዳይ በተመለከተ ሚኬል አርቴታ ትናንትና በነበረው ጋዜጣዊ መግለጫ ላይ ስለ ተጫዋቾቹ ጉዳት ሁኔታ ያነሳው ሀሳቦች አሉ፣ እንመለከታቸዋለን። በዋንጫ ፉክክሩ ላይ ወሳኝ ምዕራፍ ላይ ይገኛል። ስለ አራትዮሽ ዋንጫም ሚኬል አርቴታ ሀሳቡን አጋርቷል። ማንቸስተር ዩናይትድ ትናንትና ቪላ መሸነፉን ተከትሎ በጣም ጥሩ እድል ላይ ይገኛል። ለማንቸስተር ዩናይትድ ብቻ አይደለም፣ ለቼልሲም ለሊቨርፑልም መልካም አጋጣሚ ይመስላል። እንዴት ነው የሚለውን እየነገርናችሁ እንቆያለን። ከማንቸስተር ዩናይትድ የአሰልጣኝ ቅጥር ጋር በተያዘ አሁንም እየተነሱ ያሉ ጉዳዮች አሉ። አሰልጣኝ እስካልቀጠረ ድረስ ብዙ ሀሳቦች መነሳታቸው አይቀርም። እሱም በተመለከተ አዳዲስ የተሰሙ ጉዳዮች አሉ። ማርከስ ራሽፎርድን በተመለከተ እንዲሁ ደግሞ ሌሎችም የዩናይትድ ዝውውሮችን የሊሳንድሮ ማርቲኔዝንም ጉዳይ እናነሳለን። የወልቭሱ ማኔንም በተመለከተ ማቴዎስ ማኔን እንግሊዛዊ ተጫዋች ነው። በወልቭስ በኩል የውድድር ዓመቱ ሲጠናቀቅ ወደ ማንቸስተር ዩናይትድ ሊመጡ ይችላሉ ከሚባሉ ተጫዋቾች መካከል አንዱ ነው። ክለቡ ግን በዚህ ተጫዋች ላይ የያዘው አቋም አለ። ማንቸስተር ዩናይትድ እንዴት ነው ምንድን ነው የሚለውንም ጉዳይ የነገርናችሁ እንቆያለን። ሌሎችም በርከት ያሉ ሀሳቦች አሉ ከቸልሲና አሊያንድሮ ጋርናቾ ጋር በተያዘ እንዲሁም ቸልሲ ቤት ያሉ የጉዳት ዜናዎች። ቸልሲ ጋርናቾ ሊለቅ ይችላል የሚለው ያልተጠበቀ ዜና ይመስላል። ቸልሲ ቤትም አጥቂ ፍለጋ ዱሳን ቭላሆቪችን ከዩቬንቱስ በነጻ ዝውውር ለማስፈረም ጥረት ያደርጋል ተብሎ እየተዘገበ ይገኛል። ከጣሊያን የወጡ ዘገባዎች አሉ። በስፋት ብዙ ጉዳዮችን ይዘናል፣ እየነገርናችሁን ቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ትናንትና በርካታ የጨዋታ ግምቶች የአርሰናልና የቸልሲን ጨዋታ አሁንም የገመታችሁ አብራችሁን ቆዩ። የማንቸስተር ዩናይትድና የክሪስታል ፓላስ ጨዋታ፣ ማንቸስተር ሲቲ ከሊድስ፣ ሊቨርፑልም የሚያደርገው ጨዋታ አለ። ከዌስትሃም ጋር ግምቶቻችሁ ላኩልን። ትናንትና የመጡልንን ግምቶች እናነሳለን። አስቀድመን ግን ትናንት ከሰዓት ይፋ የተደረገውን የአውሮፓ ቻምፒየንስ ሊግ የዕጣ ድልድልን በተመለከተ አንዳንድ ነጥቦችን እያነሳን እንቆያለን። ቲቦ ኮርቷ ከዕጣ ድልድሉ አስቀድሞ አንድ ጉዳይ ሲናገር ነበረ። እኛ የምናገኘው የተደለደለ ነገር ነው፣ ከማንቸስተር ሲቲ ጋር ነው የሚደርሰን ሲል ነበረ። እንደዛ እንዳለውም ልበ ሙሉ ሆኖ ነበር ሲናገር የነበረውና ማንቸስተር ሲቲ ማለት በቅርብ ጨዋታዎች ላይ በቅርብ የቻምፒየንስ ሊግ የውድድር ዘመናት ላይ ለምሳሌ ከ2019 ወዲህ ማንቸስተር ሲቲ ከሪያል ማድሪድ 13 ጊዜ ተገናኝተዋልና አንድ የላሊጋ ቡድን ለምሳሌ ዢሮናን ብናነሳ በዚህ ጊዜያት ላይ ከሪያል ማድሪድ ጋር 10 ጊዜ ብቻ ነው የተገናኘው። ማንቸስተር ሲቲ ግን የላሊጋ ቡድን እስኪመስል ድረስ በደንብ ደጋግሞ እየተገናኙ ጨዋታዎቻቸውም ደግመን እየተመለከት እንገኛለን። በዚህኛው ውድድር ዘመን ለምሳሌ በርናባው ላይ የፔፕ ቡድን ሪያል ማድሪድን 2-1 ማሸነፉ ይታወቃል። ባለፉት 5 የውድድር ዘመን በተከታታይ በጥሎ ማለፍ ሁለት ቡድኖች ሲገናኙ በቻምፒየንስ ሊጉ ታሪክ ለመጀመሪያ ጊዜ ነው። ስለዚህ የሁለቱ ቡድኖች ደግሞ አሸናፊ ማንቸስተር ሲቲ ከሪያል ማድሪድ፣ አታላንታና የባየር ሙኒክን አሸናፊ ይገጥማሉ። በዚህ ጎን በአንድ ጎን እንዲሁም በሌላኛው ወደ ቻምፒየንስ ሊግ ፍጻሜ በሚጓዝበት ጉዞ የቻምፒየንስ ሊግ እንግዲህ ወደ 91 ቀናት አካባቢ ይቀሩታል። ግንቦት 22 ቀን ይደረጋልና የሚያጓጓ
አይነት ጉዞ እንደሆነ በትክክል መናገር ይቻላል። ቻምፒየንስ ሊግ ላይ በአርሰናል በኩል ሌቨርኩሰንን የሚገጥመው፣ ከዛ ውጪ ኒውካስል ዩናይትድ ከባርሰሎና ይጫወታሉ። ቶትናም አትሌቲኮ ማድሪድን፣ ፓሪስ ሰን ዠርመን ከቼልሲ ጋር የዓለም ክለቦች ዋንጫ ፍጻሜን በድጋሚ እንመለከታለን። ሉዊስ ኤንሪኬ ምንም አይነት እንግዲህ የበቀል ጨዋታ ይሆናል ብዬ አላስብም። ምክንያቱም ሌላ ኮንቴክስት ላይ ያለ ውድድር ነው፣ ጨዋታ ነው ብሏል። ምክንያቱም የአሰልጣኝ ለውጥ አለ። ቼልሲ ሌላ አይነት መንገድ ላይ ያለ ይመስላል። እንዲሁም አሰልጣኝ ሊያም ሮዜነርም በተመሳሳይ ፓሪስ ሰን ዠርመንን በደንብ አውቋለሁ፣ በሊጋ ላይ ስትራስቡርግን ሲያሰለጥኑ እንደነበር ይታወቃልና በጣም የሚገርም አይነት ቡድን ነው ሉዊስ ኤንሪኬ የገነባውና ጥሩ ፉክክር ይሆናል ብዬ ገምታለሁ ብሏል። ሊቨርፑል ከጋላታ ሰራይ ምናልባት ቀለል ያለ ጨዋታ ሊመስል ይችላል። ነገር ግን ጋላታ ሰራይ በስኳድ ኳሊቲዎቹ በጣም የሚገርም አይነት ቡድን እንደሆነ ተመልክተናልና ሊቨርፑልም በዚህ በቻምፒየንስ ሊግ ዘንድሮ ካደረጋቸው ጨዋታዎች መካከል በሚገርም ሁኔታ አስገራሚ ቁጥሮችን የተመዘገበበት እንዲሁም ደግሞ በዚህ በቻምፒየንስ ሊግ ላይ የነበረው የሊግ ስቴጅ ላይ ጋላታ ሰራይን ገጥሞ እንደነበር ይታወቃል። ጋላታ ሰራይ በሜዳው ሊቨርፑልን 1-0 አሸንፎ ነበርና በጣም ቪክተር ኦስመን 16ኛው ደቂቃ ላይ በፍጹም ቅጣት ምት ያስቆጠረው ግብ ነበር። አሁን ሊቨርፑል ከጋላታ ሰራይ ጋር ይጫወታሉ። ነገር ግን አንድ ጉዳይ እናንሳ። አርሰናልና ባርሰሎና በዚህ ወገን አሉ፣ ትልልቆቹ ሊባሉ የሚችሉ ቡድኖች ናቸው። በሌላ ወገን ደግሞ ሌላኛው ፓሪስ ሰን ዠርመን፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ባየር ሙኒክ ያሉበት እነ ጋላታሳራይና አታላንታም በጣም ዝቅተኛ ግምት የሚሰጣቸው ቡድኖች አይደሉም። ነገር ግን እንደዚህ አይነት ጉዞ ማድረግ ይጠበቃል ለሁሉም። በዛኛው ጎን ደግሞ አርሰናል ሌቨርኩሰንን ከገጠመ በኋላ ወይ ስፖርቲንግ ሊዝበንን ወይም ደግሞ ቦዶ ግሊምትን ሊገጥም ይችላል። እስከ ሰሚፋይናል ድረስ በሚጓዝበት ጊዜ ሰሚፋይናል ላይ ምናልባት ወይ ባርሰሎናን ወይ አትሌቲኮ ማድሪድን ወይ ቶትናምን ሊያገኝ የሚችልበት ወይ ኒውካስል ዩናይትድን ሊያገኝ የሚችልበት እድል አለ። በሌላኛው ጎን ግን ያሉ ቡድኖችን ስታስቡ ፓሪስ ሰን ጀርመንን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ሪያል ማድሪድን፣ ባየር ሙኒክን ስታስቡ ለአርሰናል ቀላል ጉዞ ይመስላል። ወደ ፍጻሜው በጣም እድሉ የተመቻቸለት አሁን ቅድም እንዳልኩት ነው። ሁኔታው ለእኔ ተመቸ ቢል የሚገባ ይመስላል። ኦፕታ ሱፐር ኮምፒውተሮች ግምቶቻቸውን አስቀምጠዋል። በቻምፒየንስ ሊግ ላይ 27.4 በመቶ አርሰናል ቻምፒየንስ ሊጉን የማሸነፍ ቅድሚያ ግምት ተሰጥቶታል። ከሌሎች ቡድኖች እንግዲህ ከሞላ ጎደል ወደ እጥፍ ያክል ባየር ሙኒክ 14 በመቶ፣ ሊቨርፑል 12 በመቶ፣ ማንቸስተር ሲቲ 10፣ ባርሰሎና 7፣ ቼልሲ 6.8 ወይም 7 በመቶ አካባቢ፣ ኒውካስል ዩናይትድ፣ ፓሪስ ሰን ጀርመን በሚገርም ሁኔታ ከፓሪስ ሰን ጀርመን ይልቅ ኒውካስል ዩናይትድ የተሻለ ግምት ተሰጥቶታል። በእርግጥ ፓሪስ ሰን ጀርመን እንዳምነው አይደለም እና በጣም እየተቸገረ ይገኛል። ስፖርቲንግ ሊዝበን፣ አትሌቲኮ ማድሪድ እያለ የሚቀጥል ሊስት ነው ያለው እና በጣም በሚያስገርም ሁኔታ የአውሮፓ ቻምፒየንስ ሊግ ድልድል እንዴት ተመለከታችሁት? ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ትናንትና ወልቭስ ያደረገው ጨዋታ ነበረ በሜዳው ከኡናይ ኤምሪ ቡድን ጋር አስቶን ቪላ ጋር በጣም በሚያስገርም ሁኔታ አስቶን ቪላን በተመለከተ ኡናይ ኤምሪ ወደ ወልቭስ ሜዳ ሄደው አንድም ጨዋታ አሸንፈው አቁም ነበረ። ዳግም ትናንትናም በሁለቱ ጎሜዞች ግብ አንደኛው ጎሜዝ 61ኛው ደቂቃ ላይ ያስቆጥራት ግብ ነበረች። ሮድሪጎ ጎሜዝ ደግሞ 98ኛው ደቂቃ ላይ ግብ አስቆጥሮ ጆ ጎሜዝ ነው ሮድሪጎ ጎሜዝ አስቆጥሮ ጨዋታው 2-0 በቪላ ተሸናፊነት ወልቭስም እንግዲህ የፕሪሚየር ሊጉ ዝቅተኛ ነጥብ ላይ ቆይቶ ነበረ። አሁን የደርቢን ታሪክ አይደግምም። ከደርቢም የተሻለ ነጥብ መሰብሰብ የቻለበትን ምሽት ነበር የተመለከትነው። ብዙ ነገሮችን ልናነሳበት አይደለም። ዛሬ የሚደረጉ የፕሪሚየር ሊግ ጨዋታዎች አሉ። ሊቨርፑል ከዌስትሃም ዩናይትድ በጣም ተጠባቂው ጨዋታ ነው። በተለይ ወልቭስ ነጥብ ማስጣሉን ተከትሎ አስቶን ቪላን ለሌሎች ቡድኖች ለቼልሲም ለማንቸስተር ዩናይትድም በጣም እድሉ እየሰፋ የመጣበት ነውና ለምሳሌ ማንቸስተር ዩናይትድን ብንመለከት ሌሎችንም ቡድኖች ብንመለከት በዚህ ጨዋታ ላይ ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ በነጥብ ይስተካከላል። በግብም መብለጥ የሚችልበት እድል አለ ፓላስን ካሸነፈ። ስለዚህ ሶስተኛ ደረጃ ላይ ማንቸስተር ዩናይትድን እንመለከተዋለን። በአንድ ወር በፊት ወይም ደግሞ በቅርብ ጊዜያት ላይ ቪላን ቦታ ያስለቅቃሉ ተብሎ የሚጠበቁ ቡድኖች አልነበሩም። ቸልሲም እንዲሁም ደግሞ ማንቸስተር ዩናይትድም ወይም ደግሞ ሊቨርፑል። አሁን ግን ለዛ እየቀረቡ ያለ ይመስላል። ቪላ አይሆንም
በውሳኔ ሰዓት ላይ በጣም ወሳኙ ሰዓት ላይ ነጥብ እየጣለ ቀጥሏል። ከሊቨርፑል ጋር በተያዘ ዌስትሃም ዩናይትድን ዛሬ 12 ሰዓት ላይ ይገጥማል። የሊድስና የማንቸስተር ሲቲ ጨዋታ በጣም ትኩረትን የሚፈልግ ጨዋታ ነው። ምሽት 2 ሰዓት ከ30 ላይ ይደረጋል። ግምቶቻችሁን ላኩልን። በዚህ ጨዋታ ላይ ሊድስ ቀላል ቡድን እንዳልሆነ ተመልክተናል። ምናልባት ዘንድሮ ሊድስን ቀለል ብሎት ያሸነፈው ከትልቆች ቡድኖች መካከል አርሰናል ብቻ ነው። በአጠቃላይ 9-0 አሸንፎታል በደርሶ መልስ በኤምሬትስም በኤለንድ ሮድም የተደረጉ ጨዋታዎች ላይ። ከዛ ውጭ ግን ባሉ ሌሎች ቡድኖች ማንቸስተር ሲቲም ሲያሸንፈው ተቸግሮ ነበረ። ከሊቨርፑል ጋር ሁለቱም ባቻ ውጤት የተጠናቀቁ ናቸው። ቸልሲን አሸንፎታል ሊድስ ዩናይትድ። ከማንቸስተር ዩናይትድ ጋርም ያሉ ጨዋታዎች ሊድስ ላይ በደንብ የሚጠቀሱ ናቸውና ለሊድስ ዩናይትድ በጣም ከባድ ጨዋታ ያለ አይመስልም። ለምሳሌ ከማንቸስተር ዩናይትድ ጋር አንደኛውን ባቻ ውጤት ነው ያጠናቀቀው። እንደዚህ አይነት ጥሩ ቡድን ዳንኤል ፋርክ ጀርመናዊ አሰልጣኝ ገንብቷል። ዛሬ ከፔፕ ጋርዲዮላ ቡድን ጋር የሚደረግ ጨዋታ አለ። አሰልጣኝ ፔፕ ጋርዲዮላ 1-2 ጉዳዮችን አንስቷል። እነሱን ላንሳላችሁ። ወይም አንደኛው የጉዳት ዜና ነው፣ ከጀርሚ ዶኩ ጋር በተያዘ ነው። ጀርሚ ዶኩን በተመለከተ ወደ ልምምድ ተመልሷል ብሏል አሰልጣኝ ፔፕ ጋርዲዮላ። ያንን አረጋግጧል ለጋዜጠኞች። ነገር ግን መቼ መጫወት እንደሚጀምር አላቅም ብሏል። ከዶክተሮች ጋር ከቡድኑ ፊዚዮዎች ጋር የፊዚዮ ባለሙያዎች ጋር እንነጋገራለን ብሏል። ስለ ዋንጫ ፉክክርም ተጠይቆ ነበረ። አሰልጣኝ ፔፕ ጋርዲዮላ እንዴት ነበር የመጀመሪያ የፕሪሚየር ሊግ የዋንጫ ፉክክር ምን ይመስል ነበረ፣ ፕሬሸሩ ጫናው እንዴት ነበረ ተብሎ ተጠየቀ። እኔ አላስታውሰውም ብሏል። እዚህ የተገኙት ለሚኬል አርቴታ ምክር ልሰጥ አይደለም በሚል በጣም አስቂኝ አስተያየት ሰጥቷል። ምክንያቱም እንደዚህ ነው ያለፍኩት እንደዚህ ያደርግ ያለው ቢል በዛ ጋዜጣዊ መግለጫ ላይ እንደዛ ይላልም ተብሎ አይጠበቅም። ፔፕም የመለሰው በዛ መንገድ ነው። ነገር ግን እኔ አርቴታን ልመክር አይደለም እዚህ የተገኘሁት በሚል ነገሩን ቀለል አድርጎ አልፎታል። በሚያስቅ መንገድ የተጠናቀቀ ቃለመጠይቅ ነበረ። ለሁሉም ማንቸስተር ሲቲ የሚያደርገው ጨዋታ አለ። ነገ ደግሞ የቸልሲን የማንቸስተር ዩናይትድን ጨዋታዎች በተመለከተ ዝርዝር ነጥቦች እናነሳለን። ማንቸስተር ዩናይትድ ቤት ያሉ ጉዳዮችን ላንሳላችሁ። በተለይ ደግሞ ከአሰልጣኝ ቅጥር ጋር በተያዘም የሚነሱ ነጥቦችን ወደ በኋላ ከዝውውር ዜናዎች ጋር እናነሳለን። በተለይ አስቶን ቪላ ከተሸነፈ በኋላ አሁን ማንቸስተር ዩናይትድ 27 ንጹህ ግቦች ያሉት ወይም ደግሞ የተጫወታቸው ጨዋታዎች 27 ናቸው። አስቶን ቪላ 8 ጨዋታዎችን ተጫውተዋል። ዩናይትድ ማሸነፍ የሚችል ከሆነ በዚህ በነጥብ ደረጃ ከአስቶን ቪላ ጋር እኩል ይሆናል፣ 3ኛ ደረጃንም ይረከባልና ለማይክል ካሪክ ቡድን በጣም አስፈላጊ ውጤት የተመዘገበ ይመስላል። በተለይ ቪላ ነጥብ መጣሉን ተከትሎ አሰልጣኝ ማይክል ካሪክም የሰጠው ሀሳብ አለ። ትናንትና ከቻምፒየንስ ሊግ ጋር በተያዘ እዛው ሰርተን ፖይንት ላይ መገኘት እንፈልጋለን። ከዛ በተጨማሪ የሌዘሩ ላይትን ፎከስ የምናደርገው አንድ ፖይንት ላይ ነው እና ወደዛ ነጥቡን ዞር የምናደርግበት ነገር የለም። በቀጥታ ትኩረታችን አንድና አንድ ነው። ከዚህ በፊት ቻምፒየንስ ሊግ ላይ ስለነበርን ያ ጋራንቲ አይሆንንም። አሁን ያንን አሳይተን ማግኘት ይኖርብናል። ለቻምፒየንስ ሊግ እግር ኳስ የምንመጥን መሆናችንን ማሳየት ይኖርብናል ብሏል። አስቶን ቪላ ጨዋታውን ከማድረጉ በፊት የተሰጠ አስተያየት ነበረ። አሁን ለማንቸስተር ዩናይትድ መልካም አጋጣሚዎች በርከትከት ብለው የተመለከትንበት ነው። ለሁሉም የእናንተን ሀሳቦች እናንሳና ወደ ሌሎች ጉዳዮቻችን እናልፋለን። ማንቸስተር ዩናይትድን በተመለከተ አናሞ የማንቸስተር ደጋፊ ነኝ ብሎናል። ከደቡብ አፍሪካ አስቶን ቪላ ትናንትና እንደሚሸነፍ ገምቶ ነበር 2-1 በሆነ ውጤት። ቪላ ግን 2-0 ተሸንፏል። ነገር ግን ጥሩ ግምት ሰጥቶናል አናሞ ከደቡብ አፍሪካ ከልብ እናመሰግናለን። ልጃኔ የአርሰናልና የቼልሲን ጨዋታ አርሰናል 2-1 በሆነ ውጤት ያሸንፋል ብሏል። ዩናይትድም 2-1 በሆነ ውጤት ፓላስን ያሸንፋል። ቶፕ 3 የማንቸስተር ዩናይትድ ደረጃ ሆናል ብሎ ማረጋገጫ ሰጥቶናል። አማድ ቤንች መሆን አለበት ያለን ደግሞ አሳሴ አማን የተባለ አድማጫችን ነው። ከዛ በተጨማሪ ስምን በትክክል ከጠራሁት እንጃ ወይም ሌላ ጊዜ መልእክቶቻችሁን ስትጽፉ ከየት እንዳይሆነ እንዲሁም ስሞቻችሁን ብትጽፉልን በደንብ ለማንበብም ለማቅረብም ይመቸናል። ቸልሲ ያሸንፋል አሊያማቸው ይወጣል ብሎናል። ከዛ በተጨማሪም ደግሞ የሮላንዶን ምስልን በተመለከተ የጻፈልን መልእክት አለ ለኛ ለቻናላችን። እስቲ በትክክል ለምን እንደሆነ አስረዳንና እኛ ምላሽ የምንሰጥበት ነው የሚሆነው። ከልብ እናመሰግናለን ስለተሳትፎ። አለሙ የተባለ አድማጫችን ሊሬ አለሙ አርሰናል 2-0 ቸልሲን ያሸንፋል ብሎናል። ኤማኑኤል ወይም አሸናፊ ከደቡብ አፍሪካ የጻፈልን መልእክት አለ። ሼሽኮ ጥሩ አቋም ላይ ቢሆንም ተጠባባቂ ሆኖ ነው ራሱን ማሻሻል ያለበት። የሚዲያ ጋጋታን መስማት የለበትም። ሼሽኮ መጀመር አለበት። ሼሽኮ ቋሚ አሰላለፍ ላይ
መመልከት አለብን የሚሉ ሀሳቦች ይሰጣሉና ያ በትክክል እንደዛ መሆን የለበትም። አርሰናል በዚህ ሰዓት ላይ እድለኛ ነው። ብዙ ቡድኖች ጉዳት ላይ በሆኑበት ሰዓት ነው ቡድኖችን የሚገጥመው ብሏል። የቼልሲን ጉዳቶች እናነሳለን። በቀደም ሳላነሳ ያለፍኩት ጉዳይ ነው። ሊያም ሮዜነር ያነሷቸው ጉዳዮች አሉ። እነማን በዚህ ጨዋታ ላይ ሊገኙ ይችላሉ በሚለው ያንን ተመልክቶ ይሆናል አሸናፊ የሰጠን አስተያየት። ሪያል ማድሪድ ከሲቲ ቢገናኙ ሲለን ነበረ። እንዳለውም ሪያል ማድሪድ ከሲቲ ተገናኝቷል። ያንንም በደንብ ተመልክተናል። በዚህ ላይ ኬሊያን ምባፔ ባሎንዶርን ቢያሸንፍ ቻምፒየንስ ሊጉን አሸንፎ ደስ ይለኛል ብሎናል። ደበበ ጥለውን አርሰናል 3 ቼልሲ 0 ብሎ መልእክቱ ልኮልናል፣ ግምቱ ልኮልናል። ነገ እንመለከተዋለን። ከጨዋታው ጋር በተያዘ ነገ ምሽት 1:30 ላይ የሚደረግ ነው። ነጂብ ሰንገሮ ከናይሮቢ ከኬንያ አርሰናል የሲቲን መቀጣት ጠብቆ ሲሆን በራሱ ቢያሸንፍ ጥሩ ነው። እንደዛ ቢያሸንፍ እንግዲህ የሚነሳውም ሲቲ ቅጣት ስለተጣለበት አርሰናል አሸነፈ በሚል ነው። ብሩኖ ፈርናንዴዝ ሁሌም ታታሪ ነው ብሎናል። ከቼልሲ ጋር በተያዘ አሁንም ቢሆን ለፊቱ ብሩኖ ፈርናንዴዝን በተመለከተ ግን ታታሪነት ብቻ ለብቻው የእሱ ታታሪነት ለውጥ አይመጣም ብሎናል። የግልጽ ኦቪየስ ሀሳብ ነው። ከቼልሲ ጋር በተያዘ ለፊቱ ከባድ ጨዋታዎች ይጠብቁታል። ሆኖም ግን አሁንም ቢሆን ድል ለቼልሲ 3-2 በሆነ ውጤት ያሸንፋል። ማንቸስተር ሲቲም ሊድስ ዩናይትድን ያሸንፋል። የማንቸስተር ዩናይትድን በተመለከተ ክሪስታል ፓላስን 3-2 ያሸንፋል ብሎናል። ሰይድ አወል የላከል መልእክት አለ ከሰመራ። አርሰናል ቤት ምን አዲስ የጉዳት ዜና አለ? ማክስ ዶመንን በተመለከተ ከኤቨርስን በተመለከተ አሰልጣኝ ሚኬል አርቴታ አንድ ሀሳብ አንስቷል። ዛሬ ልምምድ አለን። በዚህ ልምድ ላይ ማለትም የቅዳሜው ልምድ ጠቅሶ ነው። ነገ ልምድ አለን፣ እሱ ላይ ይሳተፍ እንደሆነ እንመለከተዋለን ብሏል። ነገር ግን ወደ ልምድ ተመልሷል። ሚኬል አርቴታ ያንን ሀሳብ ቢሰጥም ቡካዮ ሳካ ጉዳት ላይ እንደነበረ ይታወቃል። ባለፈውም ተጎድቶ ነበር የወጣው የባለፈው የቶትናም ጨዋታ ላይ። አሁንም ከክለቡ ጋር በተያያዘ ቡካዮ ሳካ ትናንትና ሙሉ ልምዱን ከቡድኑ ጋር ሲሰራ ተመልክተናል። ማክስ ዳማን ትናንትና የታዳጊ የታችኛው ቡድን ውስጥ ጨዋታ አድርጓልና አርሰናል አብዛኞቹ ጥሩ ዜናዎች ያሉት። አስቶን ቪላ ትናንትና ነጥብ ይጠላል ብሎ ነበር ሙልጌታ ከደቡብ አፍሪካ እንዳለውም ነጥብ ጥሏል። አርሰናል ከቼልሲ 2-2 ይለያያል። ዩናይትድም ሲቲም በተመሳሳይ ውጤት ያሸንፋሉ የሚል ግምቱን ልኮልናል። አህመድ ከጅቡቲ የውዱ ጨዋታ ከባድ ነው እኔ አላየውም፣ ምክንያቱም የሶላት ሰዓት ላይ የሚደረግ ጨዋታ ነው ብሎናል። የሮመዳን ጾም እንደሆነ ይታወቃል። በዚህም ምክንያት ጨዋታውን ላያየው እንደሚችል አህመድ ከጅቡቲ ይናግሮናል። 3-1 አርሰናል ያሸንፋል። የሲቲ ጉዳይ አሁንም አቋም አይቀየርም፣ ቅጣት ካለበት መቀጣት አለበት ብሏል። ሽመልስ ከኳታር ዶሃ ሽመልስ ለገሰ አርሰናል በቻምፒየንስ ሊግ ድርድል ትንሽ ትልቅ ቡድን ሳይሆን ዋናው ጠንካራ ቡድን ቢደርሰው ወደ ማሸነፍ ብቃቱን ማሳየት ነው ያለበት። በተረፈ አርሰናል ከባለፈው ብዙ እየተማረ እንዳለ ተስፋ አለኝ ብሏል። ቪቫ ጋነርስ ብሎናል። ተከተል ታደሰ ከጠንበሮ የላከልን መልእክት አለ። በተለይ ደግሞ ሼሽኮ ተቀይሮ ቢገባ ለውጥ አለው። አማድ ቤስት ሆኖ ነው መጀመሪያ ያለበት። በዝውውር ጉዳይ ላይ ዲያሞንዴ ወደ ማንቸስተር ዩናይትድ ቢመጣ ብሎናል። ስለ አቀራረባችንም ስለ ቻናሉም የጻፈልን መልእክት አለ። ከልብ እናመሰግናለን። መሐመድ ሹክረላም ሌሎች ጉዳዮችን አንስቷል። በተለይ አርሰናል 3-1 በሆነ ውጤት ያሸንፋል። ሲቲም የቼልሲም ጉዳይ 2-1 በሆነ ውጤት ይጠናቀቃል። ሊቨርፑል 2-0 ይጠናቀቃል ብሎናል። ከልብ እናመሰግናለን። ሌሎችም መልእክቶች አየለ አርሰናል 3-0 ቼልሲን ያሸንፋል ብሎናል። አየለ ወልዴ እንዲሁም ደግሞ መስኪ ገረመው ይላል ስሙ። ከፕሪሚየር ሊግ በቦታው የተሻለ ተጫዋች ቢሆን በማንቼ ቢገዛ ይሻላል የሚል መልእክቱ ልኮልናል። ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። በቡድን ዜናዎች እንጀምራለን። ከጉዳት ዜናዎች ጋር በተያዘ በአርሰናል በኩል ያን አንስቻለሁ። የቸልሲን ጉዳዮች ስንመለከት ግን ሊያም ሮዜነር አንዳንድ ነጥቦችን አንስተዋል። ቸልሲ ቤት ስላሉ ጉዳት ዜናዎች ሪስ ጀምስ ወደ ሜዳ ተመልሷል፣ በጣም በጥሩ ጤንነት ላይ ይገኛል ብለዋል። ሮሚዮ ላቪያን በተመለከተ በጣም ከጊዜ ወደ ጊዜ በጣም ጠንካራ እየሆነ እየተሻሻለ ይገኛል። ትንሽ የልምምድ ጨዋታ ሚኒ ፕራክቲስ ጌም ነበረን፣ በዛ ጨዋታ ላይ በጣም በጥሩ መንገድ ተጫውተዋል ብሏል ሊያም ሮዜነር። የዊሊያም ሳቬውን ጉዳይ አሁንም ወደ ሜዳ አይመለስም። ጄሚ ጊተንሰን ትንሽ እያገገመ ይገኛል። ማርክ ኮኩሬያው በጨዋታው ላይ እንደማይደርስ ለውዱ ጨዋታ ተናግሯል አሰልጣኝ ሊያም ሮዜነር። በጣም ለቼልሲ ብዙ ተጫዋቾች በጉዳት የሌሉበት አይነት ጨዋታ እንደሆነ መናገር ይቻላል። ለሁሉም ቼልሲ ቤት አንድ ሁለት ጉዳዮችን ላንሳና ወደ ማንቸስተር ዩናይትድ ወደ አርሰናል ሊቨርፑል ጉዳዮች እናልፋለን። ከቼልሲ ጋር በተያዘ የአሌሃንድሮ ጋርናቾ ጉዳይ ቼልሲ በዚህ ወቅት ላይ አንድ ውሳኔ ላይ ደርሷል። በተለይ ደግሞ ሜል ኦንላይን ይዞት የወጣው ዘገባ እንደሚያሳይ ከሆነ
ቼልሲ በአሌሃንድሮ ጋርናቾ ላይ የወሰነው ውሳኔ ብቃቱ የማይሻሻል ከሆነ ከዚህ የበለጠ ፐርፎርም ማድረግ የማይጀምር ከሆነ ቼልሲ በክረምቱ ተጫዋቹን ለመሸጥ ከክለቡ ለመልቀቅ ይገደዳል የሚሉ ሪፖርቶች ወጥቷል። ሜል ኦንላይን የዘገበው ዘገባ ነው። 29 ጨዋታዎችን ያደርጓል። 6 ግቦችን ብቻ ነው ለቼልሲ ያስቆጠረውና ሁለቱ ደግሞ ከነዛ የአርሰናል ላይ በካራባኦ ካፕ ምንም አይነት ፋይዳ ያልነበራቸው ግቦች ናቸው። ለሁሉም የአሌሃንድሮ ጋርናቾ ከቼልሲ ጋር የመለያየት ጉዳይ በጣም በስፋት እየተነሳ ይገኛል። ዱሳን ቪያሎቪችን በተመለከተ በሴሪያው ክለብ ውሉ ይጠናቀቃልና 26 ዓመቱ ላይ ይገኛል። በጣም ጥሩ ጊዜ ላይ ያለ ተጫዋች ነው። ነገር ግን ከዛ ከክለቡ ይለቃል ተብሎ ይጠበቃል። ዱሳን ቪያሎቪች ደግሞ የሚለቅ ከሆነ ቼልሲ የተጫዋቹ ፈላጊ ነው። አጥቂ ስፍራ ላይ ብዙ ተጫዋቾች ሊያስፈልጉት ይችላሉ። የሚለቁ ተጫዋቾች እንዳሉ እና አሌሃንድሮ ጋርናቾንም ጭምር እየሰማን እንገኛለን እና ዱሳን ቪያሎቪች ወደ ቼልሲ የሚሉ ዘገባዎች እነ ቲም ቶክ ላይም ተመልክተናል። ባርሰሎና ግን በተለይ ተጫዋቹ ወደ ባርሰሎና የሚሄድ ፍላጎት እንዳለው የሚያሳዩ ዝርዝር ዘገባዎችን ተመልክተናል። የአርሰናልን ጉዳዮች ላንሳ። በዛሬው ዕለት ከተሰሙ ትልቅ ጉዳዮች መካከል አንደኛው የአንቶኒ ጎርደን ጉዳይ ነው። አንቶኒ ጎርደንን ለማስፈረም በተመለከተ ፍላጎቶች አሉ። በዚህ ጉዳይ ላይ አሰልጣኝ ሄዲያውም በትናንትና በነበራቸው ጋዜጣዊ መግለጫ ላይ ጥያቄ ቀርቦላቸዋል። በተለይ እስከ 75 ሚሊዮን ፓውንድ ድረስ የሚገመቱ አንቶኒ ጎርደን በሚገርም ሁኔታ አርሰናልም ምርጫው አድርጓል የሚል ዘገባን ዘሰን ይዞ ወጥቷል። ወደ አርሰናል ቢሄድ ወደ ለንደን ቢሄድ በዛ ቢጫወት ፍላጎት አለውና አሰልጣኝ ሚኬል አርቴታም የረጅም ጊዜ የአንቶኒ ጎርደን አድናቂ እንደሆነ ይታወቃል። በዚህ ጉዳይ ላይ አሰልጣኝ ኤዲያው የሰጡት አስተያየት አለና አንቶኒ ጎርደን ራሱ ጨዋታ ላይ ብቻ ትኩረት እንዲያደርግ በምንም አይነት የአርሰናል ዝውውር አሁን ያለበት አቋም ዝቅ እንዳይል አስታውሰውታል። ወይም እኔ ምንም ላደርግ የምችለው ነገር የለም፣ ነገር ግን እሱ ትኩረት ማድረግ ያለበት ገና ነው፣ የውድድር ዘመኑ ሚድ ሲዝን ላይ ነው ያለ ነውና የውድድር ዓመቱን ለማጠናቀቅ ነው ትኩረት ማድረግ ያለበት ከዝውውሮች ይልቅ በሚል የአርሰናል ዝውውር ስም መነሳቱም እንዳይረብሸው ያላቸውን ሀሳብም አካፍሎታልና በጣም ጥሩ ድጋፍም እንደሚያደርጉለት አይነት አስተያየት ናቸው የተሰጡት። በዚሁ በአርሰናል በኩል ሌሎችም ጉዳዮች አሉ። ከአርሰናልና ከማንቸስተር ሲቲ ጋር በተያያዘ ማን ተጫዋች ዙሪያ ፍላጎቶች አሏቸው። ኮት ኦፍ ሳይድ ይዘውት የወጣው ዘገባ ነው። የብራይተን የአማካኝ ስፍራ ተጫዋች ነው፣ ጃክ ሂልውድ ይባላልና ይህንን ተጫዋች በተመለከተ የዓመቱን ተጫዋች አማካኝ ስፍራ ተጫዋች በጥሩ ገንዘብ እነዚህ ሁለት ክለቦች ለማስፈረም ፍላጎት አላቸው፣ እየተፎካከሩበት ይገኛል የሚሉ ዘገባዎችም ደግሞ ደጋግሞ እየተሰሙ ይገኛሉ። በደንብ ዝውውሩ ላይ ጠንከር እያለ የመጣ ጉዳይ ይመስላል። ከቤን ዋይት ጋር በተያዘ ጁሊየስ ኮንዴ በጥሩ በባርሰሎና እየታመነ አይደለምና ቤን ዋይት ወደ አርሰናል መልቀቂያ ጊዜ የደረሰ ይመስላል። በሚኬል አርቴታም በክለቡ ሊለቁ ከሚችሉ ተጫዋቾች መካከል አንዱ ነው። 50 ሚሊዮን ፓውንድ መጥቶ የአርሰናልን ፋውንዴሽን ከሰሩ ጥሩ ግልጋሎት ከሰጡ ተጫዋቾች መካከል አንዱ ነው። ዘንድሮ ግን በሚፈለገው ደረጃ እየተጫወተ አይደለምና ሚኬል አርቴታም በክለቡ በኩል ቢለቅ ችግር ያለበት አይመስልም የሚሉ ዘገባዎች አሉና ባርሰሎና የተጫዋቹ ፈላጊ ሆኖ ብቅ ማለቱን ተመልክተናል። ባርሰሎና ቤት ከማንቸስተር ዩናይትድ ጋር የሚገናኙ ሁለት ዘገባዎች አሉ። እነዚህ ሁለት ዘገባዎች አንደኛው ማርከስ ራሽፈርድ፣ አንደኛው ደግሞ ሊሳንድሮ ማርቲኔዝን የተመለከቱ ናቸው። ሊሳንድሮ ማርቲኔዝን ለማስፈረም ባርሰሎና ፍላጎት ማሳየቱን የሚያሳዩ ዝርዝር ዘገባዎችን ተመልክተናል። ወደ ባርሰሎና ቤድ እንዴት ታይታላችሁ? ይህ ዝውውር በተለይ በሚገርም ብቃት ለምሳሌ በፕሪሚየር ሊጉ ላይ ፊዚካሊቲው አይመጥንም ቢባልም ወይም ሃርሊንግ ብራውት ሃላንድ እሱንም ኳቱንም መረብ ውስጥ ያስገባችኋል ተብሎ ቢነገርለትም ተሸክሞት ይዞራል ይሮጣል ቢባልለትም ነገር ግን ከሃርሊንግ ብራውት ሃላንድን ማሳፈር የቻለ ሌሎች ተቺዎችንም ማሳፈር የቻለ አይነት ተጫዋች ነው ሊሳንድሮ ማርቲኔዝ እና አሁን ከጉዳቱ ካገገመ በኋላ በቅርብ ጨዋታዎች ላይ በሚገርም ብቃት ሲጫወት ነበር። በእርግጥ ባለፈው ጨዋታ ላይ የጨዋታው መጀመሪያ ላይ ኤቨርተን ጨዋታ ላይ እንደማይሰለፍ የተነገረ ተጫዋች ነበር በጉዳት ምክንያት እና ከእሱ ጋር በተያዘ እየተነሱ ያሉ ጉዳዮች አሉ። ሊሳንድሮ ማርቲኔዝ ወደ ባርሰሎና እንዴት ታዩታላችሁ ይህን ዝውውር? የባርሰሎና ጉዳይ ደግሞ ለማርከስ ራሽፈርድ 30 ሚሊዮን ዩሮውን ለመክፈልና ተጫዋቹን በቋሚነት በባርሰሎና ለማቆየት ክለቡ ስለመወሰኑ የተጫዋቹ ሜንታሊቲ እንዲሁም በባርሰሎና ያለውን ነገር ለመስራት ፍላጎቱ በደንብ እምነት እንዲጣልበት አድርጓል የሚሉ ዘገባዎችም ከዩናይትድ ጋር በተያዘ እንዲሁም ከባርሰሎና ጋር በተያዘ የሚነሱ ዘገባዎች ናቸው። የዩናይትድ ሌላኛው ጉዳይ የማቲያስ ማኔ ጉዳይ ነው። ማቲያስ ማኔ ለእንግሊዝ ብሔራዊ ቡድን የሚጫወት ገና የ18 ዓመት ተጫዋች ነውና በማንቸስተር ዩናይትድ እና በሊቨርፑል መካከል ፍላጎቶች አሉ፣ ፉክክሮችም አሉና ወልቭስ ደግሞ 50 ሚሊዮን ፓውንድ ለተጫዋቹ ዝውውር ይፈልጋል። በተለይ ወልቭስ ከፕሪሚየር ሊጉ የሚወርድ ከሆነ ተጫዋቹም የሚለቅበት እድል ሰፊ ነው። እንዲሁም የሚጠየቅበት ገንዘብ በጣም ትልቅ ይሆናል ተብሎ
አይጠበቅም። ነገር ግን አሁን ወልቭስ 50 ሚሊዮን ፓውንድ ድረስ እየጠየቀ ይገኛል። ማንቸስተር ዩናይትድ ደግሞ በዚህ ወቅት ላይ አባካኝ መሆን መታየት አይፈልግም። ለምሳሌ የቅርብ ሪፖርቶችን የአውሮፓ እግር ኳስ ማህበር ያወጣው ሪፖርት አለ። ማንቸስተር ዩናይትድ ባለፉት 5 የውድድር ዘመናት በተለይ ደግሞ 5 ዓመታትን ስንመለከት በኔት የተጠራ የዝውውር ወጪን ስንመለከት ማንቸስተር ዩናይትድ በጣም ትልቁን ገንዘብ ያወጣ ክለብ ነውና አሁን ያንን መቀነስ ይፈልጋል። ሌሎቹ ክለቦች ለምሳሌ ቸልሲ በጣም ብዙ ተጫዋቾችን ሽጧል፣ ብዙ ተጫዋቾችንም አምጥቷል። እንደ ቸልሲ ያወጣ የለም። ነገር ግን እንደ ቸልሲም የሸጠ ክለብ የለም። ማንቸስተር ሲቲ በእጅጉ ይሸጣል። ማንቸስተር ዩናይትድ ምናልባት አርሰናል ላይም ተመሳሳይ ችግሮች አሉ። የመሸጥ ትልልቅ ተጫዋቾችን የመሸጥና በተለይ እነ ማንቸስተር ሲቲ ሌሎች ተጫዋቾችን በሚያመጡበት ሰዓት ላይ ለምሳሌ ጋብሪኤል ጀሱስን እነ ኦሌክዛንደር ዚንቼንኮን ለአርሰናል እንደሸጡት ሌሎችንም ተጫዋቾች በሸጡበት ሂደት ላይ እንደዛ የሚጠቀስ ነውና ከዩናይትድ ጋር በተያያዘ የማቲያስ መኔን ዝውውር በ50 ሚሊዮን ፓውንድ ፈጽሞ የሚታሰብ አይደለም። ተጫዋቹ ሮኑ ገና እምቅ ችሎታ ነውና ያንን ለማውጣት ጊዜ እንዲሁም ገንዘብም ሊያስፈልግ ይችላል። ስለዚህ ማንቸስተር ዩናይትድ 50 ሚሊዮን ፓውንድ አይከፍልም የሚሉ ዝርዝር ዘገባዎችን እየተመለከትን እንገኛለንና በቀጣይም በማንቸስተር ዩናይትድ ቤት ምን ሊጠበቅ ይችላል የሚነሱ ሀሳቦች ሊኖሩ ይችላሉ። ማንቸስተር ሲቲ ቤት ደግሞ የሚነሱ ዝርዝር ዘገባዎች አሉ ከዚህ ጋር በተያያዘ። አንደኛው ስለ ማንቸስተር ሲቲ ስናነሳ በዋነኝነት ልናነሳቸው ከምንችላቸው ጉዳዮች መካከል የሮድሪ ጉዳይ ነው። ሮድሪ በክረምቱ ይለቃል አይለቅም ወይስ ደግሞ በዛው በክለቡ የሚቆይበት እድል አለ የሚለው ገና ያለየለት ጉዳይ ነው። ሪያል ማድሪድ ዳግም ወደ ሮድሪ ዝውውር እንደሚመጣ ዘገባዎች ያሳያሉና በሪያል ማድሪድ በኩል ሮድሪን ፈልጎ የሚመጣ ከሆነ ሊከፍል የሚችለው ገንዘብ መጠን አለና ያ ገንዘብ ደግሞ እስከ 50 ሚሊዮን ዩሮ ሊሆን ይችላል የሚል አንድ የስፔን ብዙሃን መገናኛዎች ላይ የሚሰራ ብዙ ጉሮች ላይም ጥሩ ስም ያለው ሮማን አልቫሬዝ የተባለ ሮማን አልቫሬዝ ይዞት የወጣው ዘገባ የጋዜጠኛ እንደሚለው ከሆነ ሮድሪ በሪያል ማድሪድ በደንብ በቅርብ እየተከታተሉት ይገኛል። ነገር ግን 50 ሚሊዮን ዩሮ ከመክፈልም በላይ በተለይ ከእድሜው መግፋት ጋር በተያዘ ወደ 30 እየተቃረበ ይገኛል። ከዛ ውጪ ፊዚካሊቲውም ጥያቄ ውስጥ ይገባልና እስከ ውድድር ዓመቱ መጨረሻ ላይ የሮድሪን ፊዚካሊቲ ገና የእሱን ምርጥ ብቃቱ ላይ አልደረሰም። ገና ከቡድኑ ጋር እየተዋደ ወደ ፊዚካሊቲውም ጥሩ ተክለ ሰውነት ወይም የዛ ለጨዋታ ዝግጁ የመሆን የማች ፊትነስ ላይ ሙሉ ለሙሉ እየደረሰ ይገኛልና ያንን እስከ ውድድር ዓመቱ መጨረሻ ከዚህ በኋላ ጉዳት የማያጋጥመው ከሆነ ሮድሪን ለማስፈረም ሪያል ማድሪድ ይሞክራል ተብሎ ዝርዝር ዘገባዎች ይወጡ ይገኛሉ። በመጨረሻም የማንቸስተር ዩናይትድን የአሰልጣኝ ጉዳይ ላንሳ እና ብዙ ስሞች ሲነሱ ነበር ባለፉት ጊዜያት ላይ። ከነዚህ ስሞች መካከል አሰልጣኝ ጋሬት ሳውዝጌት አንዱ ነው። ሌሎችም ትልቅ አሰልጣኞች አሉና ማንቸስተር ዩናይትድ ምናልባት ብዙ የዩናይትድ ደጋፊዎች እስኪ ምን ታስባላችሁ? ጋሬት ሳውዝጌት ይሻላል አሰልጣኝ ማይክል ካሪክ? ብዙ የማንቸስተር ዩናይትድ ደጋፊዎች በእርግጠኝነት ማይክል ካሪክ ቢቀጥል ብለው የሚመርጡ ይመስላል። በክለብ ደረጃ ጋሬት ሳውዝጌት ትልቅ ክለቦችን አሰልጥኖ አቅም ምናልባት ሚድልስብሮን ይዞ የወረደበት ጊዜን የምናስታውሰው ነው። ከዛ ውጪ በፕሪሚየር ሊግ ላይ አልተመለከትነውም፣ ስኬታማም አሰልጣኝ አልነበረምና ጋሬት ሳውዝጌትን በተመለከተ አሰልጣኙ የሰጠው አስተያየት አለ። ምንም አይነት ፓሽን የለኝም በፕሪሚየር ሊግ ላይ የማሰልጠን የሚል ጉዳዮችን አንስቷል። ሁሉም እነዚህን ዝርዝር ጉዳዮች ያነሳል። ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። መልእክቶቻችሁን ጻፉልን፣ የእናንተን ሀሳቦች እንፈልጋለን። ስለተሳትፏችሁ ስለሰጣችሁን ጊዜም ከልብ እናመሰግናለን። ነገ በአዳዲስ ጉዳዮች በሌሎች አዳዲስ የዝውውር መረጃዎች ያልተሰሙ ጉዳዮችን ይዘን እንመለሳለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን።